በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ልጆች እንደምን ሰነበታችሁ? አሜን። አምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። በከበረች ቀን በታኅሳስ 14 መርምህናምና እህቱ ሳራ 40 አገልጋዮቹም በሰማዕትነት አረፉ። የዚህም ቅዱስ መርምህናም አባቱ የአቶር ንጉሥ የተቀረጹ ጣዖታትን ቤልና አጵሎንን የሚያመልክ ነበር። እናቱ ግን ክርስቲያናዊት ናት። መርምህናምም ወደ ዱር ሄዶ አራዊትን ያድን ዘንድ እንዲፈቅድለት አባቱን ለመነው። በፈቀደለትም ጊዜ እናቱን አራዊትን ለማዳን ወደ በረሃ እሄዳለሁ አላት። እናቱም የሰማይና የምድር ጌታ እግዚአብሔር በረከትን በላይ ያሳድር አለችው። ከዚህ በኋላ ከ40 ፈረሰኞች አገልጋዮች ጋር ወጥቶ ሄደ። መቅሉብ ወደሚባል ተራራም ደረሰ። በዚያን ሌሊት ተኝቶ ሳለ የእግዚአብሔር መልአክ ጠራው፣ እንዲህም አለው፣ መርምህናም ሆይ ተነስተህ ወደዚህ ተራራ ውጣ። ስሙ ማቴዎስ የሚባል ቅዱስ ሰውን ታገኛለህ። እርሱም የሕይወትን ነገር ይነግርሃል አለው። ሲነጋም ወደ ተራራው ቢወጣ አባ ማቴዎስን እንደ በግ ጠጉሩን ለብሶ አገኘው። እርሱም ፈራ። ቅዱስ አባ ማቴዎስም ልጄ ሆይ ወደ እኔ ቅረብ፣ እኔም የእግዚአብሔር ፍጥረቱ የሆንሁ እንደ አንተ ሰው ነኝና አለው። መርምህናምም ከአባቴ አማልክቶች በቀር አምላክ አለን አለው። አባቴ ማቴዎስም የክርስትና ሃይማኖትን ከአባቱና ከመንፈስ ቅዱስ ጋር የክርስቶስን ሕልውና በተለየ አካሉ ሰው መሆኑንና መከራ ተቀብሎ መሞቱን መነሳቱን ወደ ሰማይ ማረጉንም የፍርድ ቀንም እንዳለ ለጻድቃን በጎ ዋጋ ለኃጢአተኞችም ቅጣት እንዳለው አስተማረው። መርምህናምም ከራሷ እስከ እግሯ ለምጽ የያዛት እህት አለችኝ፣ የአምላክህን ስም ጠርተህ ብታድናት እኔ አምንባታለሁ አለው። አባ ማቴዎስም እኔ አድናታለሁ እና በአንድነት እንውረድ አለው። ከተራራው በወረደ ጊዜ አባ ማቴዎስን ከመንገድ ትቶ ቅዱስ መርምህናም ወደ እናቱ ሄዶ ሁሉን ነገራት። እህቱንም በስውር ወደ አባ ማቴዎስ ወሰዳት። አባ ማቴዎስም ወደ እግዚአብሔር ጸለየና ምድሪቱን አመሳቅሎ መታት። በዚያን ጊዜም ውሃ መንጭቶ እንደ ባህር ሆነ። ወደ ባህሩም አውርዶ እጁን በራሳቸው ላይ አድርጎ አጠመቃቸው። 40ውን አሽከሮቹንም የጌታችን ሥጋውን ደሙን አቀበላቸው። ወዲያውኑ ሳራ ከለምጿ ነጻች። ከዚህም በኋላ በስሙ መከራን በሚቀበሉ ጊዜ ጌታችን ኢየሱስ ክርስቶስን በማመን እንዲጸኑ አዘዛቸው። ከዚህም በኋላ በላያቸው ጸለየና በፍቅር አሰናበታቸው። ቅዱስ መርምህናምም በመጣ ጊዜ ወደ እናቱ ቤት ገባ። ወደ አባቱና ወደ አማልክቶቹ ግን አልሄደም። አባቱም ሰምቶ ተቆጣ። ወደ አማልክቶቹ ቤትም እንዲጠሩት አዘዘ። ቅዱስ መርምህናም ግን ከእህቱና ከሰራዊቶቹ ጋር ስሟ ቅሳር ወደምትባል ተራራ ሄዶ ከላይ ወጥቶ በዚያ ተቀመጠ። አባቱም በሰማ ጊዜ ከልብሰ መንግስትና ከዘውድ ጋር መኳንንቱን መንግስቴን ትረከብ ዘንድ ና ብለዋል አለው። እንዲያመጡት ላካቸው። እርሱ ግን በቁጣ ተመለከታቸውና እኔ ለዘላለም የማያልፍ የጌታዬ የኢየሱስ ክርስቶስን መንግስት እንጂ ነገ የሚጠፋውን የእርሱን ምድራዊ መንግስት መቼ እፈልጋለሁ ብሎ አንከሳክሶ መለሳቸው። ሄደው እንዲህ አለ ብለው ነገሩት። አባቱም በጣም ተቆጣና ፈርቶ ይመለሳል መስሎት ሄዳችሁ አገልጋዮቹን በፊቱ ግደሏቸው ብሎ አዘዘ። ቅዱስ መርምህናምም ሰምቶ የተመኘውን ይሰጠው ዘንድ ወደ እግዚአብሔር ጸለየ። ጸሎትህን ሰማሁ፣ ልብህ የወደደውንም ሰጠሁህ የሚል ድምፅ ከወደ ላይ መጣ። ከዚህ በኋላ የቅዱሳን ራሳቸውን በሰይፍ ቆረጡና የቅዱስ መርምህናምና የእህቱ ሳራንም ራሳቸውን አብረው በሰይፍ ቆረጡ። ወደ ጉድጓድም ጣሏቸው። ስጋቸውንም ያቃጥሉ ዘንድ ብዙ እንጨትን ሰበሰቡ፣ ግን አላገኟቸውም፣ እግዚአብሔር ሰውሯቸዋልና። ወዲያውኑ ንውጽውጽታ ሆነ፣ ፀሐይም ጨለመ። ወታደሮችም ፈርተው ሸሹ። ሰይጣንም በአቶር ንጉሥ በሰናክሬም ላይ አድሮ አሳበደው፣ እንደ እሪያም ጮኸ። የቅዱስ መርምህናምም እናት አይታ ወደ አባ ማቴዎስ ልካ አስመጣቸውና የንጉሡን ነገር ነገረችው። እርሱም በዘይት ላይ ጸልዮ ቀባው። ሰይጣንም በእሪያ አምሳል ከእርሱ ወጣ። ንጉሡም በጌታችን ስም
አመነ። ንጉሡም በጌታችን ስም አመነ። ከቤተሰቦቹና ከሚገዛው አገር ውስጥ ካሉት ሁሉ ጋር ተጠመቀ። ከዚህ በኋላ በእመቤታችን ስም ቤተ ክርስቲያንን እንዲሰሩ ገንዘቡንም ሁሉ ለድሆችና ለጦም አዳሪዎች እንዲበትኑ አዘዘ። ሁሉንም እንዳዘዛቸው አደረጉ። የቅዱስ መርምህናምም እናት ከከበሩ ድንጋዮች 40 ሳጥኖችን አሰራች። የልጇ ጭፍሮች የነበሩ የእነዚህ 40 ሰማዕታትም አጥንቶቻቸውን አሰባስባ በየአንዱ ሳጥን አስገባችው። ለልጆቿም ብርሌ ከሚመስል ዕንቁ 2 ሳጥንን አሰርታ ስጋቸውን በውስጣቸው አደረገች። በሰራችውም ቤተ ክርስቲያን ውስጥ አኖረቻቸው። ከስጋቸውም ታላላቅ የሆኑ ቁጥር የሌላቸው ተአምራት ተገለጡ። እንዲህም ሆነ፣ የአቶር ንጉሥ ሰናክሬም ከሞተ በኋላ መንግስቱን መጠበቅና ማዘዝ የማይችል ብላቴና በእርሱ ፋንታ ነገሰ። ግን ስለ እርሱ እናቱ ሹሞችን ታዛቸዋለች፣ እነርሱም ይታዘዟት ነበር። ከለዳዊው ንጉሥም ይህን በሰማ ጊዜ ተዋግቶ የአቶርን መንግስት እጅ ለማድረግ ሰራዊቱን ሰብስቦ መጣ። የሰናክሬም አሽከሮችና መቃብሩን ጠባቂ የሆኑ ቅዱስ መርምህናም አሽከሮች ሊከላከሉ ወጡ። ያም አሸንፎ ገባ። ብላቴናውን ንጉሥም ይዞ ከእናቱ ጋር ገደለው። ከዚህ በኋላ የአቶር አገር ሰዎች ተገዙለት፣ መንግስቱንም እጅ አድርጎ ያዘ። ከጥቂት ቀኖችም በኋላ የአቶርን ሰዎች ሰብስቦ ስለ ሃይማኖት ጠየቃቸው። እነርሱም ክርስቲያን ነን አሉት። እርሱም ለጣዖት እንዲሰግዱ አዘዛቸው። እሺ ብለውም ለጣዖት የሰገዱ አሉ። የቅዱስ መርምህናምና የአባቱ አገልጋዮች ግን መጥተው እንዲህ አሉት፣ እኛ የክርስቶስ አገልጋዮች የሆን በግልጽ ክርስቲያን ነን። ጌታችን ያስተማረንን ሃይማኖታችንን አንክድም። በእኛ ላይ የፈለግኸውን አድርግ አሉት። በዚያን ጊዜ ተቆጣ፣ ይገድሏቸውን ዘንድ አዘዘ። ቁጥራቸውም 170 ሺህ ሆነ። እነርሱም የቅዱስ መርምህናም ማህበር ተብለው ተቆጠሩ። የሁላቸውም ዕረፍታቸው በዚህ ዕለት ሆነ። እግዚአብሔር አምላክ ከቅዱሱ ረድኤት በረከት ያካፍለን። ወስብሐት ለእግዚአብሔር።